ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ ዛሬ ሳምንታዊውን ከስፍራው የተሰኘው ፕሮግራማችንን ይዘንላችሁ ቀርበናል የፕሮግራሙ አዘጋጅና አቅራቢ እኔ ቴዎድሮስ አያሌው ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁን እስከ ፕሮግራማችን ፍጻሜ ድረስ ቆዩ እያልን የዛሬው ዝግጅታችን እንደሚታወቀው ባልደረባይ አበበች ካሳይ ጋር በጋራ በመሆን የምናስተላልፈው የጋራ ዝግጅት ነበር ነገር ግን አቤ በሳምንት እንደነገርኳችሁ ባጋጠማት የጤና የድንገተኛ አደጋ ምክንያት አልተገኘችም ዛሬም አላቤ ግን ሳምንት ባስተላለፍነው ዝግጅት መልካም ምኞታችሁን ለገለጻችሁላት ውድ የሀቅና ሳቅ ሚዲያ ቤተሰቦች አቤማ መስግናለች እኛም እንደ ዝግጅት ክፍል እጅግ አድርገን እናመሰግናለን ዛሬ ከአማራ ክልል ምን አዳዲስ መረጃዎች አሉ የሚለውን እኔ ከተለያዩ ቦታዎች ያገኘዋቸውን መረጃዎች ይዤላችሁ ቀርቤያለሁ በዛሬው ዕለት በጎጃም አካባቢ የጽንፈኛው ቡድን መደምሰሱንና መበተኑን የምስራቅ እዝ የኮሩ አዛዥ የሆኑት ብርጋዴር ጄኔራል አዲሱ መሐመድ ምናሉ የሚለውን ይዤላችሁ ቀርቤያለሁ እንዲሁም በሰሜን ሸዋ አካባቢ የጽንፈኛው ቡድን ምን ደረሰበት በሚኒሻው ምን ተደረገ የሚለውን ይዤላችሁ ቀርቤያለሁ እንዲሁም በጣም እጅግ አሳዛኝ የሆነ በተለይ ከጎንደር አካባቢ ከጎንደር ተነስቶ ወደ መተማ የሚጓዙ ሹፌሮች እጅግ አስቸጋሪ የምድር ሲኦል የሆነ ቦታ ሆኗል ይላሉ የሹፌሮች አንደበት ሹፌሮች በነገራችን ላይ ከጅቡቲ ወደብ ያን ሁሉ በረሃ ያን ሁሉ ሐሩር አቋርጠው ማዳበሪያ ምግብ ሸቀጣ ሸቀጥ የተለያዩ ቁሳቁሶችን ይዘው ለህብረተሰቡ እንዲሁም ለተለያዩ ሜጋ ፕሮጀክታችን ይዘው የሚሄዱ ሹፌሮች በታጣቂዎች በተለይ በደንቆሮ ታጣቂዎች ይግፍ እየደረሰባቸው ነው እየተገደሉ ነው እየታገቱ ነው እየተሰቃዩ ነው ሹፌር ባገለገለ መሰቃየት የለበትም እንላለን በዚህ አጋጣሚ በሹፌሮች ላይ በደረሰው አሰቃቂ ግድያ እንግልት የተሰማንን ጥልቅ ሐዘን መግለጽ እንወዳለን እንደ ሀቅና ሳቅ ከስፍራው ዝግጅት የተሰማንን ሐዘን እንገልጻለን ሹፌሮች መንገላታት የለባቸውም ሁላችንም ለሹፌሮች ድምጽ ልንሆናቸው ይገባል ሹፌር የሌለበት ልማት የሌለበት ፕሮጀክት የትኛውም ነገር ሹፌር የሌለበት ነገር የለም ስለዚህ ማንኛውም ታጣቂ ኃይል ፖለቲካሊ ጥያቄ ካለው ፖለቲካሊ እዛው የሚጠይቀውን አካል ይጠይቅ እንጂ ኑሮውን ለማሸነፍ ቤተሰቡን ለመምራት በበረሃ በብርድ በቁር በዳገት የኢትዮጵያ መልክዓ ምድር ታውቁታላችሁ የተለያየ መልክዓ ምድር ያን ሁሉ በተሰቃየ ሹፌር ሊገደል አይገባም ለሹፌሮች ክብር ልንሰጥ ይገባል እንግዲህ በግፈኞች ለተገደሉት ነፍስ ይማር እንላለን ለቤተሰቦቻቸው ለወዳጅ ለዘመዶቻቸው መጽናናትን እንመኛለን ለጓደኞቻቸው እውነት በጣም የሚያሳዝን ልብ የሚሰብር ነው በተለይ ይሄ ከጎንደር መተማ ያለ መስመር አሁን በአሁኑ ሰዓት አደገኛ ነው ከዚህ በፊት እንደምታስታውሱት የደቡብ ጎንደር በተለይ ከጋይንት አለፍ ብሎ ጎብጎብ አለምሳጋ ጋሳይ አካባቢ ያሉ ይሄ ከጎብጎብ እስከ አለምሳጋ ያለው ለሽፍቶች ለዚህ ለወንበዴ ለዘራፊዎች በጣም ምቹ የሆነ አካባቢ ነበር አሁን ደግሞ ይሄ አካባቢ የጸዳ ሲሄድ ወደ ምዕራብ ጎንደር ወደ መተማ መስመር ያለውን እንግዲህ እነዚህ ታጣቂዎች ህልም የሌላቸው ታጣቂዎች ሹፌሮችን ያንገላቱ ነው ሹፌሮች መንገላታት የለባቸውም የሚመለከተው አካል ድምጽ ሊሆናቸው ይገባል ዝርዝራለን ወደ ፕሮግራማችን እንግባ መልካም የመጀመሪያ እንግዲህ ያደረኩት የጎጃም አካባቢ የተገኘውን መረጃ ነው ምንድነው የምስራቅ እዝ ኮሮ አዛዥ የሆኑት ብርጋዴር ጄኔራል አዲሱ መሐመድ የተናገሩት ነው ለሚዲያዎች ነው የተናገሩት ምንድነው እንግዲህ በሰሜን ጎጃምና በምዕራብ ጎጃም አካባቢ ሲንቀሳቀስ የነበረውን የጽንፈኛ ቡድን በመበተን እንዲሁም ደግሞ ሲያሰለጥንባቸው የነበሩትን አካባቢዎች በመቆጣጠር ከነዛም ሎጂስቲኮቹን የጦር መሳሪያዎች ለምሳሌ ብሬን በርካታ የነፍስ ወከፍ መሳሪያ የወገብ እና የደረት ትጥቅ የእጅ ቦምብ እንዲሁም የጽንፈኛ ቡድን ሲገለገልባቸው የነበሩ ተሽከርካሪዎች የተለያዩ ቁሳቁሶችን ብቻ የጽንፈኛ ቡድን ለመገልገያ ብሎ የያዛቸውን ቁሳቁሶች ጀግና ኢትዮጵያ መከላከያ ሰራዊት በአካባቢው የሚገኘው ጥምር ጦር አካባቢውን በያዙበት ሁኔታ ፍለፊት ውጊያ አይገጥሙም ብያቸዋለሁ በተጠና ኦፕሬሽን ነው የሚደረገው በዚህ በተጠና ኦፕሬሽን ድል ተገኝቷል ምንድነው ይሄ ድል አንደኛ የጽንፈኛውን ቡድን መበተን ነው መበተን ምንድነው መበተን አንድ የጥፋት ቡድን ወይም አንድ ቡድን ሊያጠቃህ ይመጣል ወይም ለወረራ ወይ ብቻ ለሆነ ጥቃት ይዘጋጃል ይሰባሰባል ያን ስብስብ አሃዱን መበተን ዩኒቱን ማሳጣት ማለት ነው
በቃ ያን ዩኒት ስታሳጣው የጋራ ኮማንድ አይኖረው አዛዥ አይኖረው በማን እንደሚታዘዝ አያውቅም እንደውም አንዳንዴ እርስ በርስ መወጋጋት እርስ በርስ የመጣላት እርስ በርስ የመጋጨት ነገር የሚገጥመው ይሄንን ስትበትነውና ይሄ በሴራ በምንማም በእንደ ፖለቲካ አይደለም በቃ የወታደራዊ እንትን ምት ነው ስትመታው ይበተናል ሲበታተን በራሳቸው ይሄ ጽንፈኛው ቡድን በራሳቸው እንትን ያሉ ናቸው ማለት ቡድን አላቸው ግሩፕ አላቸው እንግዲህ ከዚህ በፊት በተለያዩ ፕሮግራሞች አሳውቀናል እንዲሁም ደግሞ የጽንፈኛው በግንባር ብቻ ማለት መሬት ላይ ያለው ብቻ ሳይሆን ኡጋንዳ ያለው ቡድን አሜሪካ ያለው ከአውሮፓው ጋር እንደማይስማማ ታውቃላችሁ የለየለት ጸብ ውስጥ ገብተዋል መሬት ላይ ያለውም ያ ነው ለምሳሌ መከላከያ ጥምር ጦሩ ሲመታው ሲበተን ያ የተበተነ ቡድን ወደማይፈልገው ግሩፕ ይሄዳል ያ የማይፈልገው ግሩፕ ደግሞ መጣብኝልና ይገጥመዋል መከላከያ ወይም ጥምር ጦሩ ከሚመታው በላይ ተበትኖ ሲሄድ የጽንፈኛው ቡድን እርስ በርስ ተገናኝተው የሚገዳደሉት ይበልጣል አሁን አማራ ክልል ላይ ያለው ይሄ ነው በነገራችን ላይ እንግዲህ ሰሜን ጎጃም ምዕራብ ጎጃም አካባቢ ምንድነው የተከሰተው ጀግና ኢትዮጵያ መከላከያ ሰራዊታችን ጥምር ጦሩ ጋር በጋራ በመሆን በተጠና ኦፕሬሽን ጽንፈኛው ቡድን ሲያሰለጥንባቸው የነበሩ አካባቢዎችን በመቆጣጠር በመያዝ ከእንደገና የጽንፈኛው ቡድን መከላከያ መምጣቱን ሲያቅ ሲበተን ያው እንግዲህ አብዛኛው በውጊያ ጊዜ ከመዋጋት ይልቅ ገደል መግባት ይበልጥባቸዋል ሰሞኑን በላስታ አካባቢ እንደዛ አይነት ነገር ተከስቷል እና ውጊያ ከመዋጋት ይልቅ ልክ ውጊያ ሲመጣ ገደልም ይሁን ምንም ይሁን ዛፍም ይሁን ዘለው ይሄዳሉ ከቶክስ በላይ የሚሞቱት ገደል ገብተው ወይ ተንከባለው ነው ወይ ናዳ ተጭኗቸው ነው የሚሞቱትና ይሄ አንደኛ በእብሪት በፉከራ በሽለላ ይገባል ከዛ በኋላ ልክ መከላከያው ጥምር ጦሩ ዱላ ሲያሳርፍ የመበተን ነገር ነው ያለው እና ተበተነ ሲባል በጁንታውም ጊዜ እንደ ዱቄት በነዋን ሲባል ተበተነዋን ሲባል ሌላ ነገር አይደለም አስፈሪ ወይም የሆነ የፈጠሩትን ዩኒት የፈጠሩትን አንድነት ህብረት መበተን ነው እንዳይግባቡ ማድረግ ነው ከዛ በኋላ ለኦፕሬሽን ይመቻል ማለት ነው ከዛ በኋላ ስታጠቃ ላንተ መንገዱ ክፍት ነው በራሱ ጽንፈኛው ራስ በራሱ ያጠንትይልሃል ያጸዳልሃል ከዛ በኋላ አንተ መጥረግና መቃረም በእርሻ በገበሬ ልጆች ታውቁታላችሁ ከዛ በኋላ መቃረም ነው አረሙን ይነቅልልሃል አንተ ተቃርማለህ የቀሩትን ተለቃቅማለህ እና ጎጃም ላይ የሆነው ይሄ ነው ጎጃም ላይ ሌላው በህዝቡ ዘንድ አሁን የተፈጠረ ነገር አለ ይሄን እነ ሻለቃ ዝናቡም እነ ጠበቃውም ሁሉም ያው ታውቁታላችሁ እነ ዘመነ እንግዲህ የጽንፈኛው ቡድን እስከ ዛሬ 2 አመት አፍኖ ያዘው ምንድነው የተለያዩ ሴራዎች ያሰራሉ በተለይ ይሄን በእናስረስ በኩል ነው የሚገለጸው እነ ማርሸትም ያውቁታል ሚስጥሩን የተለያየ ነገር ይፈጠራል በዛ አሲራሃል በእኔ ላይ ልትገለይ ነው ወይም ሌላ ቡድን ልፈጠር ነው እያሉ እነ ዘመነ ከዚህ በፊት እበላቸዋለሁ ብሏል በተፈጠረ እነዛን እንዲህ ይፈጥራቸዋል እንዲህ አድርጋቸዋል ያሏቸው ልጆች እዛው የጎጃምን ልጆች ገለዋል እነ ዘመነ ገለዋል ያ የገደሉባቸው ቤተሰብ ሚስጥሩ እየወጣ ሲመጣ የማን ልጅ ነው ማን የገደለው እየተባለ አሁን ጎጃም አካባቢ ያለ በጣም ለበቀል በማሳደር ላይ ነው የሚገኙት አንድ እንዳይረጋጉ ያደረጋቸው ጎጃም አካባቢ ላይ ምንድነው የተፈጠረው ነገር በቃ ከዚህ በፊት ቀን ሰጠን ብለው በስመ ብልጽግና በስመ መከላከያ ሰራዊት በስመ የብልጽግናን ትደግፋላችሁ በማለት በራሳቸው የፈሯቸውና የሰጓቸውን ወጣቶች ገለዋል በዚህ ግድያ አሁን ህብረተሰቡ መጠየቅ ጀመረ ማን ነው የማንን ልጅ የገደለው ማለት ተጀመረ ገና ነው ጦርነቱ በነገራችን ላይ እና ጎጃም ላይ አሁን ለመከላከያ ለጥምር ጦሩ በደንብ እየሰራለት የመጣው በራሳቸው መጀመሪያ ጊዜ ሰጠን ብለው የፈጸሙት ትልቅ ግፍ አለ ገና ብዙ ግፍ አለ ገና የሚወጣ ማለት ነው ራስ በራሳቸው የሚያወጡት ራስ በራሳቸው የሚተዋወቁት ገና ብዙ ግፎች አሉ እነዛ ግፎች ናቸው አሁን እየወጡ ያሉት አሁን ጎጃም አካባቢ ላይ ዩኒቲ ያሳጣቸው ይሄ ነው እና ከፍተኛ የሆነ አደጋ ከፍተኛ የሆነ ነገር አለ ከፊት የሚመጣው እርስ በርስ የሚያስተላልቅ ነው ማንም ከመንግስት ጋር ከብልጽግና ከምን ጋር የሚሳበብ አይደለም ራስ በራሱ በወሰደው እርምጃ ማን የማን ልጅ ነው ብሎ አጥንቶ ሁሉም ተዘጋጅቶ ነው ያለው ለበቀል ይሄንን በቅርቡ የምታዩት ይሆናል እንግዲህ ብርጋዴር ጄኔራል አዲሱ መሐመድ ምንድነው ያሉት በጎጃም አካባቢ የጽንፈኛው ቡድን ሲንቀሳቀስባቸው የነበሩ የሎጂስቲክ የተሽከርካሪዎች የመሳሪያዎችን እንዲሁም አካባቢዎችን በጀግና ኢትዮጵያ መከላከያ ሰራዊት በጥምር ጦሩ ተይዘዋል እንደገና የሚኒሻን ኃይል የፖሊስን ኃይል በማሰልጠን በተለይ የሰላም አስከባሪና የሚኒሻን አቅም በማጠናከር
በማጠናከር ጽንፈኛውን ቡድን እንዲመክትና እንዲደመስስ አድርገናል። እየተዋጋን ስናሰለጥን የነበረው ሚኒሻ ነው። እየተዋጋን ስናሰለጥን የነበረው የሰላም አስከባሪ ነው። ህዝቡን ነው ያወያየን የነበረው። ህዝቡ በጦርነቱ ላይ የነበረውን አመለካከት የነበረውን ጦር ወረደብህ የነበረው ማአት መጣብህ የሚለውን እኛ ወደ አማራ ክልል ለምን ተልኮና ለምን ዓላማ እንደመጣን የመከላከያ ሰራዊቱን ዓላማና ተግባር የተረዳ ህብረተሰብ ተፈጥሯል የሚል ነው እና ይሄ ጎጃም አካባቢ ነው። በሰሜን ሸዋ አካባቢ እንግዲህ ምን ተከሰተ የሚለው እንግዲህ በሰሜን ሸዋ አካባቢ በኦሮሞ ማጀቱ ንዑስ ወረዳ አካባቢ ነው። በዚህም ሰኔ 17 ቀን ከሌሊቱ 8 ሰዓት የተጠና ኦፕሬሽን ለመስራት ጽንፈኛው ቡድን ማለት ነው ጽንፈኛው ቡድን ወደ እዚህ አካባቢ እንቅስቃሴ ያደረገ በስም ነው እንደውም የገለጿቸው በለጠ ታፈሰ፣ ሲሳይ በቀለ፣ መሸሻ ጥላሁን፣ ግዛው አበበ፣ ቸርነት ዳምጤ፣ ያሲን ሐምዛ፣ ጌታው ውዱ፣ ሐሰን ዑመር የተባሉ በሰሜን ሸዋ በእነዚህ ሁሉ 8 ክላሽንኮቭ ይዘዋል። የተለያዩ መሳሪያዎችን ይዘዋል። እንዲሁም ደግሞ ሌላ ከከተማ ውስጥ የነበሯቸው ኃይሎች ነበሩ። እኒህ አካሎች ወደ ከተማ ሲመጡ ከእንደገና ይሄንን ቡድን የሚያግዝ የተደራጀ አካል ነበረ በወረዳው። ያን አካል እኒ ሰዎች ከተያዙ በኋላ በአካል ነው ያዟቸው። በነገራችን ላይ ሚኒሻው ደፈጣ ያዘ፣ ሰላም አስከባሪው ፖሊሱ ተቀናይቶ ያዘ፣ ምሽግ ያዘ። ሲገቡ ሰተት ብሎ ሲገቡ ያዛቸው። ከያዘ በኋላ ምሩ ነው የተባሉት። ሲመሩ ምንድነው የተያዘው? በአካባቢው ሲንቀሳቀስ የነበረ የጽንፈኛ ቡድን የት ቦታ እንዳለ ማን ተልኮ እንደሰጣቸው ምን አይነት ተልኮ ይዘው እንደመጡ ያን እንግዲህ በአካባቢው የሚገኝ የሰላም አስከባሪ ይዟል። በነገራችን ላይ የሚኒሻ መጠናከር በሁሉም አካባቢ ታይቷል ከአንዳንድ አካባቢዎች በስተቀር ሳምንትም ያቀረብንላችሁ ነገር አለ። እንግዲህ ሚኒሻው መጠናከሩ ለአካባቢው ትልቅ አንድም ሰላም ፍትህ የሚሰፍነው ሚኒሻና ፖሊስ ሲጠናከር ነው። ከዚህ በፊት እኮ እንደነገርኳችሁ አካባቢው በሚኒሻ ሲጠበቅ የነበረ ነው። ነገር ግን ባልተገባ ጦርነት ገብቶ ጽንፈኛው ቡድን በጠራው ቀውስ ነው ክልሉ የታመሰው የተተራመሰው እንጂ ከዚህ በፊት ሚኒሻ ሲጠብቀው ፖሊስ ሲጠብቀው በህግ አምላክ ብሎ ህዝብ በህግ አምላክ ብሎ ሰው ግንድ ተጠልሎ የሚድንበት አካባቢ ነው። ነገር ግን የጽንፈኛ ቡድን ባስነሳው ችግር ምክንያት ዛሬ እንደነገርኳችሁ ወጥቶ ለመግባት ነግዶ ለመብላት አርሶ ለመብላት አልተቻለም። ይሄን ደግሞ ያመጣው ራሱ ጽንፈኛው ቡድን አውቃለሁ ብሎ በገጠመው ባመጣው ቀውስ ነው። እንደገና የሚዘርፈው እሱ ነው። ለአማራ ህዝብ ጮሃለሁ ይላል፣ ለአማራ ህዝብ ታገላለሁ ይላል። መልሶ የአማራ ህዝብ የሚያንገላታውና የሚያሰቃየው ራሱ ነው። እንግዲህ በዚህ ግጭት በዚህ ውጊያ ምን አትርፍ ያለው ካለ አንድ ክልሉን እንግዲህ 2 ዓመት ሙሉ በቶክስ ቀጠና እንዲሆን አድርጓል። ግጭት ያልተረጋጋ ነገሮች እንዲፈጠሩ አድርጓል። ለዚህ ደግሞ መስዋዕትነት ተከፍሎ አሁን ለመጣው አንጻራዊ ሰላምና አንዳንድ አካባቢ ፍጹም ሰላም የመጣበት ሁኔታ ነው ያለው። ለዚህ ደግሞ ጀግና ኢትዮጵያ መከላከያ ሰራዊት ጥምር ጦሩ አሁን ደግሞ በመሰልጠን ላይ የሚገኙት አንደኛ ሁለተኛ ሶስተኛ ዙር ደርሷል። በየአካባቢው አንደኛ ዙር ሚኒሻ፣ ሁለተኛ ዙር ሚኒሻ፣ ሶስተኛ ዙር ሚኒሻ ሁሉም አካባቢ ላይ አንዳንዶቹ ቦታ ዘግይተው የጀመሩት መጀመሪያ ዙር ላይ ናቸው። ነገር ግን ሁለተኛ በቀባ በትንሹ ሁለተኛ ዙር ላይ የደረሰ የሚኒሻ ስልጠና ነው እየተካሄደ ያለውና ሚኒሻ በአሁኑ ሰዓት ከፍተኛ ድል ያመጣ። ለምሳሌ በዋርላ ላይ ብናነሳ እንግዲህ እነ ደምስን ወልዲያና አካባቢውን ሲያተራምስ የነበረውን ደምስ ሲመር የተባለውን የሽፍታ ቡድን መሪ የገደለው ሚኒሻና ጥምር ጦሩ ነው። አድማ መከላከል ጋር ሆኖ በመቄት በተደረገው እንዲሁ አድማ መከላከሉ ሚኒሻውና ፖሊስ ነው። በሰሞኑን በላስታ አካባቢ በላስታ ዙሪያ በነበረው ግጭት እንዲሁ ሚኒሻና ፖሊስ ነው። አንዳንድ ቦታዎች ላይ ነው እንግዲህ መከላከያ ሰራዊት ራቅ ወዳለ አካባቢ ኦፕሬሽን ልጆቹ አሉበት ተብሎ ወደሚጠራው አካባቢ የገጠር አካባቢ አንዳንድ ጎርጓዳ ተራሮች የበዙበት አካባቢ እዛ አካባቢ ተይዶ በሚደረግ ውጊያ ላይ ነው መከላከያና ሚኒሻ። በነገራችን ላይ ሚኒሻ ትልቅ ክብር ልንሰጠው የሚገባ ነው። ከዚህም በፊት ደጋግሜ ተናግሬያለሁ። ሚኒሻ ከጀግና ኢትዮጵያ መከላከያ ሰራዊት ጋር እኩል በመግባት የሚዋጋ ነው። አድማ መከላከል እንደዛ ነው እና መታወቅ አለበት። አንዳንዴ ዝም ብሎ ሰላም ስለማይመጣ ነውና ጽንፈኛው ቡድን በሁሉም አካባቢ ጊዜ ያለቀብለት ይሆናል አብቅቶለታል። ያ ሲባል ግን ሙሉ በሙሉ ጦርነት የለም ግጭት የለም አማራ ክልል ላይ ዜሮ ሆኗን ሰላም መጥቷል እያልኩ ሳይሆን መታወቅ ያለበት ተበትነዋል ነው። የተበተኑት ደግሞ ምንድነው? ህዝባዊ ድጋፍ ስላጡ ነው። የተበተኑት ለምንድነው? ህዝቡ ስለተሰላቸ ነው። የሚደግፋቸው ስላጡ ነው። ዝም ብሎ የማይጨበጥ ሐሳብ ስላላቸው ነው። ከእንደገና ውስጣቸው ላይ
መከፋፈል በጥቅም ይከፋፈላሉ በስልጣን ይከፋፈላሉ በተለያየ ነገር ነው የሚከፋፈሉት በነገራችን ላይ በሴት ሁሉ ይከፋፈላሉ በየገቡበት አካባቢ ሁሉ ጥፋት ነው የሚሰሩት እና በመጠጥ አጣው የበቀል እንትን ያነሳሉ አንተ አባቴ ገዳ አንተ እንትና ገዳ እየተባባሉ እርስ በርስ የመታታት ነገር አለና የጥቅም ክፍፍል ይቺ የጥቅም ክፍፍል ሌላ ጊዜ ወይ በሰኞ ፕሮግራም በደንብ ሰራበታለሁ የጥቅም ክፍፍሉ እጅግ በጣም ባሁኑ ሰዓት አንተ በቤት የሰሩ ሰዎች ታውቀዋል በየከተማውና አንተ ቤት ሰርተህ በእኛ ፎቶ እየነገርክ የሚል ከፍተኛ የሆነ ግጭት በየአካባቢው ተቀስቅሷል ይሄ ጎጃም ላይ አለ ሸዋ ላይ በጣም ሸዋ ላይ አለ ወሎ ላይ አለ ጎንደር በመጠኑ አለ የጥቅም ክፍፍል እያጣላቸው እና ይሄ በጣም ትልቅ ፕሮግራም የሚፈልግ ስለሆነ ሳምንት ማን ምን አደረገ የሚል እንደውም አንዳንድ ግለሰቦች ላይ ልንገባ እንችላለን ማስረጃዎች ስላሉ ማለት ነው እነማን በየትኛው ባንክ በየትኛው አካባቢ ለማን ውክልና ሰጥተው ባህር ዳር ለማን ውክልና ሰጥተው ደብረ ዘይት አዲስ አበባ አዋሳ እነማን ቤት እንዳሰሩ መቀሌ ጭምር ሳይቀር የሚያሳዝነው መቀሌ ጭምር ሳይቀር እንግዲህ የዚህ ጽንፈኛ ቡድን እኔ አንዳንዴ በጣም ነው ማዝነው በተለይ ለሞቱት በተለይ እንግዲህ እነሱ ለጀግንነት ነው በለትክክለኛ ዓላማ አብረዋቸው የነበሩ እነ መሐመድ ቢሆነኝ እነ ሞላ ደስዬ አሉ ብዙ ልጆች እና አሸናፊ አሉ እንግዲህ በሸዋም እንዳያችሁት የነ ይታገሱ እነ ሸቴ ሞገስ በነሸቴ ሞገስ እኮ የሚነግድ እኮ ትውልድ ነው አሁን ያለው የነሸቴ ሞገስ እኮ አጽም እማይወቅ ሰው እኮ ነው ያለው ታውት እነ ፕሮፌሰር አስራት ወልደየስ ይሄ ፖለቲክ ትላንትና ባዩአቸው አባትና ልጅ ሚካኤልም ብሎ በተሰዋ አባት እኮ መቃብር ላይ እኮ ነው የሚነግደው አሁን ያለው እኔ በእነዚህ ልጆች እንደው ማሰብም ማልፈልገው ክህደታቸው ነው እንዴት አሁን እንደው ሰው ከወያኔና ከዋት ጋር ይሰራል እንዴት ሰው ከሻቢያ ጋር ይሰራል ሰው እንዴት የኢትዮጵያን ጥቅም ኢትዮጵያ ሰላም እንዳትሆን ከምትፈልግ ከግብጽ ተላላኪዎች እንዴት ከነሱ ጋር ይሰራል እና በጣም የሚያሳዝን ነው ዙሮ የጽንፈኛው ቡድን የመበተን የመደምሰስ አደጋ ስንል ከላይ ያስቀመጥኩላችሁ ነው መበተን ማለት ዩኒቲ ማጣት ነው ለሱም ዘርዘር ያለ ነገሮች ይኖራሉ ከአንዳንድ ጦር መኮንኖችም እንግዲህ እስኪ ጠይቀን ማብራሪያ እንጠይቃለን እሱን ደግሞ ወታደራዊ በሆነ ቋንቋ ያስረዱናል በያምናለሁ ይችን መረጃዬን በዚህ እንትን ብያለሁ ቀጣይ መረጃውን ቀጥላለሁ መልካም እሺ እንደው እስኪ አማራ ክልል ላይ በተለይ ይሄ የጽንፈኛው ቡድን ካስተጓጎላቸው መንገዶችና አሁን በተገኘው አንጻራዊ ሰላም እየተከናወኑ ካሉ የመንገድና የተለያዩ መሰረተ ልማቶች አንጻር ስናይ ለምሳሌ ታችጋይንትን መጥቀስ ይቻላል እንግዲህ ታችጋይንት ሰሞኑን የጽንፈኛው ቡድን ወደ ሰላም መምጣቱን ተከትሎ የመሰረተ ልማት ጥያቄዎች እየተፈቱ እንዳሉ ከአካባቢው መረጃዎች አሉ ለምሳሌ እንግዲህ በታችጋይንት በደቡብ ጎንደር የሚገኝ ወረዳ ነው ከአርብ ገበያ እስከ ኩርባ ባለው መንገድ የጥርጊያ መኪና መንገድ እየተሰራ ነው የሚገኘው ይሄ ፕሮጀክት በጽንፈኛው ቡድን ተቋርጦ የነበረ ሲሆን በአሁኑ ሰዓት ግን በተገኘው አንጻራዊ ሰላም መንገዱ እየተሰራ ነው የሚገኘው ሌላው በጎጃም አካባቢ ነው በጎጃም ወንበርማ ወረዳ አካባቢ እንግዲህ ከቡሬ ሸንዲ ጎመር የሚገኘው የኮንክሪት በኮንክሪት ደረጃ ነው አስፋልት እየተገነባ ያለው ይሄ መንገድ ፕሮጀክት ከዚህ በፊት እንደገለጽንላችሁ በፌደራል መንግስት ነው እየተሰራ ያለው በክልሉ አይደለም በፌደራል መንግስት በጀት እየተሰራ ያለ የመንገድ ፕሮጀክት ነው በተገኘው ሰላም እንግዲህ መንገዶቹ በጥሩ ሁኔታ ላይ ይገኛሉ ሌላው በመራቤቴ በተንታ በመሃል ሜዳ በሰሜን ሸዋ ማለት ነው መሃል ሜዳ አካባቢ የመንገድ የትምህርት ቤት የተለያዩ ግንባታዎች በአሁኑ ሰዓት እየተከናወኑ ይገኛሉ እውነት ለመናገር አማራ ክልል ላይ በዚህ ሁኔታ ተሆኖ ትልልቅ ፕሮጀክቶች ሲመረቁ ስናይ ትንሽ ግራ እንጋባለን እንኳን አይደለም እናንተ ዳርተ ያላችሁት በወሬ ደረጃ መስሙት ይቅርና እኛ እዚህ ያለነው ሰዎች እንግዲህ ችግሩን ተጋፍጠን ያለነው አካሎች ይሄንን የመንገድ ፕሮጀክት ይሄንን የኮሪደር የተለያዩ የመዝናኛ ሎጂዎች ፕሮጀክት ስናይ እጅግ እንደነቃለን ለምሳሌ የሃይቅን ሎጂ ስናይ ለማስተጓጎል የጽንፈኛው ቡድን ሲንቀሳቀስ ነበር እንግዲህ ሃይቅ አለ ሃይቁ እንደነበረ ነው በፊትም እዛ ላይ ሴት ነው የተጨመረበት አሁን እዚህ ጋር አማራ ህዝብን የሚጠላ መንግስት ቢሆን ለምንድነው ጦርነት ባለበት ሰበብ እኮ እንደው ማገኘው ሰበብ አገኘ በቃ አለማ ነበር እንዳላለማ ልጆቻችሁ ከለከሉኝ ብሎ እኮ መቀመጥ ይችላል እኮ አሁን ያለው መንግስት ማለት ነው አማራ ክልል ላይ ጎንደር ላይ ባህር ዳር ጎጃም ላይ ጎርጎራ ጎንደር ላይ
እየተሰራ ያለው ሜጋ ፕሮጀክት ትልቅ ፕሮጀክቶች ናቸው። እነ መገጭ ግድብ እንግዲህ በወያኔ ኢህአዴግ ጊዜ ስንት በጀት የተበላበት የወያኔ ኢህአዴግ የባዕድን ተላላኪ ካድሬዎች ስንት ፕሮጀክቱን የበሉበት ያልተሰራ የእድሜ ልክ ሁሉ ጊዜ ይሰራል እየተባለ ቃል እየተገባ ፕሮጀክቱ ብር ለሌላ ዓላማ እየተዋለ ሲኖር የነበረ ነው። ይሄን የጎንደር ህዝብ ያውቃል። ጎርጎራ እንደሚታወቀው ትልቅ የታሪክ ቦታ ነው። ከነገስታቱ ጀምሮ ከዛም በኋላ በኃይለ ሥላሴም ጊዜ በራሱ በወራሪው በፋሽስቱ በጣሊያን ጊዜ ቦታው ይታወቃል። በጣም የመዝናኛ የመናፈሻ ከተማ ነው። ነገር ግን ጎርጎራ እኮ ከዛ ጥቅርሻ ከዛ ከነበረበት አሮጌነት ወደ መታደስ አዲስነት ነው የመጣው። የሚታይ ለውጥ ነው። ከእንደገና ደግሞ እንዲሁም ባህር ዳር ትይዩ የጎርጎራ ትይዩ የተሰራው ፕሮጀክት ባህር ዳር ራሱ ተፈጥሮ ሰጥቷታን ባህር ዳር ነገር ግን አካባቢው ላይ ልማት ሲለማል ነበር። ይሄ የሚታወቅ ሀቅ ነው። አሁን ደግሞ የሚታይ ነው። የሚታይ የሚዳሰስ የተጨበጠ የተዳሰሰ ለውጥ ነው። የባህር ዳር ድልድይ የአባይ ድልድይ ትልቁ ድልድይ ይሄ የሚታይ እንትን ነው። እሱ እንዳይመረግ ግን ጽንፈኛው ቡድን ምን ሲሰራ ነበር ለታሪክ ተቀምጧል። የጽንፈኛው ሚዲያ ምን ሲሰራ ነበር እሱም ለታሪክ ተቀምጧል። ወሎ ሐይቅ ሎጎ ሐይቅ ላይ የሚገነባው ሎጂ እንግዲህ ማንንም ለመጥቀም ማንንም እንትን ለመጉዳት አይደለም። አማራ መጉዳት ማለት ልማት ማምጣት ነው እንዴ? ሎጂ መገንባት ነው እንዴ? ምንም እኮ አልነበረም እዛ ቦታ ላይ። አሁን የሚታይ ፕሮጀክት መጥቷል። በነገራችን ላይ ክቡር ጠቅላይ ሚኒስተር ተመስገን ጥሩነህ ዛሬ እንትን ያጋሩት ማህበራዊ ሚዲያቸው ላይ ያየው ነበር። ያን ቦታ አውቀዋለሁ። በዚህ ልክ ተሰርቶ ስታዩ ገና ሳያልቅ የሚያጓጓ ነው የሚያጎመጅ ነው። እንዴት ነው ሰው ስንት ታሪክ ባለበት ቦታ ላይ ስንት ነገሮች ባሉበት አካባቢ ላይ ልማት እንዲመጣ ሰው ይስባል እንጂ ልማት እንዳይሰራ ያደናቅፋል እንዴ? እና የጽንፈኛው ቡድን በዚህ ልክ ይሄን ሁሉ እያደረገ ይሄን ሁሉ እየታተረ ነገር ግን መንግስት ሳይሸነፍ ሳይበገር ተግባሮቹን ያላቸውን ቃሎችን እየፈጸመ ነው። አሁንም ነገሮች ቢስተካከሉና ነገሮች እንትን ቢሉ በጣም በርካታ ፕሮጀክቶች እንዳሉ ነው የማውቀው። እነዚህ ፕሮጀክቶች እንዲሰሩ ግን ህብረተሰቡ አሁን የጀመረው ንቅናቄ በእርግጥ አሁን ገብቶት ነው ስለገባው ነው ጽንፈኛ በቃይ ብሏል በተሄደበት አካባቢ ሁሉ። ምክንያቱም ልጆቹን ከትምህርት ቤት አስቀርቷል፣ መንቀሳቀሻ ሳጥቶታል፣ ሆስፒታሎች የጤና ተቋሞችን አውድመውበታል። እነዚህን ሁሉ ግፎች እየሰራበት ስለሆነ የጽንፈኛውን ቡድን ያለማንም ቀስቃሽ ገበሬው አሁን በአሁኑ ሰዓት ማንም ተቃዋሚ ሆኗል። ምክንያቱም ያውቀዋል። ምክንያቱም ትላንትና እነዚህ ልጆች መፍትሄ ያመጣሉ ብሎ በተሰራው ፕሮፓጋንዳና ባንዳን ነገሮች ምሽግ ሆኖ ነበር። ህዝቡ ምሽግ ሆኖ ነበር። አቅም ኑሯቸው ልጆቹ ሳይሆን በህብረተሰቡ ላይ ሰራዊቱም ደግሞ ዲሲፕሊን ያለው ስለነበረ ማህበረሰቡን ያን ያክል አስጨንቆ ደብቀሃል አምጣ ብሎ እንትን ያለበት ነገር የለም። እንደውም እውነቱን ለመናገር አብረላለን ሰዎች እንደው ሰራዊቱ እንደ አንዳንድ ቦታ ላይ በሚያደርገው ነገር ትንሽ ያናዳል። ምክንያቱም እንደ ሰራዊት ቆፍጠን ብሎ ቆንጠጥ አድርጎ ስርዓት መፍጠር ግዴታ ነው። ምክንያቱም አንዴ ለይቶለት ወደ ግጭት ገብቷል ቡድኑ እና የማዘን ነገሮች አሉ። በአካል እንዲያዙ የመፈለግ ነገር አለ እንጂ እንደው ይሄ ቡድን እውነት እንደሚለው ሰራዊቱ ፋሽስት ቢሆን ጨፍጫፊ ገዳይ ቢሆን ምን ይፈጠር ነበር? እና የናንተ ምን አይረን ይዛችሁ ነው? ምን ይዛችሁ ነው እናንተ? ምን መከላከያ ኑሯችሁ ነው? ግን ሰራዊት ባለው ነገር አንዳንዴ በሚፈጠር ነገር ከህዝብ መካከል መሽገ እየተዋጋ ታውቁታላችሁ እኮ ውስጣችሁ እኮ ያውቀዋል። መከላከያውን እኮ ፍለፊትም እንደማገጥሙት ታውቁታላችሁ። ይሄን ለማያውቃችሁ ይሄ በፌስቡክ በቲክቶክ በተለያየ ነገር ላነገሳችሁ ሰው ልትሉ ትችላላችሁ። መሬት ላይ ላለ ነው ግን እንተዋወቃለን። እና በዚህ አጋጣሚ ይሄ ሁሉ ነገር ሁሉ የሆነ ጎርጎራን አይተናል፣ ባህር ዳርን አይተናል፣ አባይ ድልድይን አይተናል። አሁን ወሎ ሐይቅን ያየን ነው። በየከተሞች ኮሪደር ልማት ንቅናቄ ተፈጥሯል። ትልቅ ንቅናቄ ተፈጥሯል። ይሄ አማራ ክልልን ህዝብ መጉዳት ከመሰለህ እኔ እንጃ አላቅም። ነገር ግን አማራ ክልልን በዚህ ልክ ያመሳችሁ ያተራመሳችሁ ሌሎች ክልሎች ሲበልጡ ሌሎች ክልሎች በልማትና በተለያየ ነገር ሲለወጡ ስታይ ይሄው ያልነው ነገር ማለታቸው እንደማይቀር ግልጽ ነው ታወቃሉ። ግን ይሄ የሞይ ፖለቲካ ነው። ምክንያቱም ዛሬ እናንተ ልማት ስታደናቅፉ ሁሉም ነገር ዲጂታል ዘመን ነው። መንግስት ዶክመንት አለው፣ ሁሉ ነገር አለው፣ እየተያስክ ነው፣ ሪከርድ እየተደረገ ነው። እያንዳንዱ የፈጠራችኋል ነገር እንደው ይሄን አሁን የመጣው ልማት ያመጣው ያን ሁሉ ታግሎ መንግስትም የያዘውን ሀቅ እኔ ለምን እንደሚደብቀውና ለመቼ እንደሚቆጥበው አላቅም እንጂ ያን ሁሉ ሻጥር እየሰራችሁ ያን ሁሉ ነገር ደባ እየሰራችሁ ይሄን ሁሉ ተጋፍጧችሁ ግን ለውጦችን በአማራ ክልል እያየን ነው። ህዝብ ያንን ደግሞ ይመሰክና በአማራ ክልል እየተሰሩ ላሉ ፕሮጀክቶች በእውነቱ መንግስት ሆነ የአስፈጻሚ አካሎች የፕሮጀክቱም ይሆናል የወረዳም ስራ አስፈጻሚ ሊሆን ይችላል ብቻ የሰላም አስከባሪው አጠቃላይ ሁሉም በክልሉ ያለው ሊመሰገኑ ይገባል። በአማራ ክልል ላይ የሚታዩ የልማት ለውጦች አሉ። በጣም ደስ የሚል ፕሮጀክቶች አፈጻጸም አለ። ሰላሙ ያመጣው የለውጥ ትሩፋት አለ። እነዚህ ነገሮች ሊቀጥሉ ይገባል። ህዝብ ማወያየቱ አሁንም ይቀጥል። መንግስት ያው በሆደ ሰፊነት እንደሄደ ይታወቃል። አሁንም ህዝብ ግን ዝሮ ልማቱን መደገፍ
እንዳለበት ነው። እንግዲህ አድማጭ ተመልካቾቻችን ከልማት አኳያ ይሄን ብያችኋለሁ። የመጨረሻው ወዳረኩት ዝግጅት እንሂድ። በቀጣይነት የምናልፈው ከመግቢያዬ እንደገለጽኩላችሁ በሹፌሮች ላይ እየደረሰ ያለ የግፍ ግድያ ይቆም ነው። ሹፌሮቹን እነማን ናቸው የሚገሏቸው፣ ለምን ዓላማ ነው የሚገሏቸው የሚለውን የማቀርብላችሁ ይሆናል። በመሰረቱ ሹፌሮች መንገላታት ከጀመረ ጊዜው ቆይቷል። እንግዲህ በመላ ኢትዮጵያ በሚባል ደረጃ የተለያየ ቦታ ላይ ሹፌሮች እንግልት ይደርስባቸዋል። ለዚህም ደግሞ በተለይ በሁለቱ ክልሎች በአማራ ክልልና በኦሮሚያ ክልል እጅግ በጣም አይን ያወጣ ግፍ በደል ይፈጸማል። በሹፌሮች ብቻ አይደለም። አሁን ሹፌሮች ላይ እንትስላለን ሹፌሮቹ በሚያጓጉዛቸው በሲቪል ላይ አውቶቡስ በሚኒባስ በተለያየ በሚጠቀሙ ሰዎች ላይ ግፍ ይደርሳል። ይታገታሉ፣ ታፍነው ይወሰዳሉ፣ ከዛ ብር ይጠየቃል። ይሄን ሸኔ ነው ልትል ትችላለህ። ይሄ የሚሆነው አማራ ክልል ነው። አማራ ክልል እየተደረገ ያለ ተግባር ነው። አንዱ አማራ ክልል ያለ ጽንፈኛ ቡድን ሲጮህበት ከነበረው ተግባር ለምንድነው ተሳፋሪዎች የሚታገቱት ሹፌሮች የሚገደሉት ምናምን ነው በሸኔ ላይ። ነገር ግን ይሄ ጽንፈኛ ቡድን ሸኔ በወሰደው ልምድ ማለት ይቻላል ዛሬ አንደኛ ቁጥር ገዳይ ነው። የሹፌሮች አንደኛ ሲቪልን የሚያንገላታ ነው፣ አጋች ነው፣ ባንክ ዘራፊ ነው። ይሄ የአማራ ህዝብ ጥያቄን ይመልሳል ወይ? እሱን እንግዲህ ለእናንተ በተለይ ለምትደግፏቸው በጎንደር አካባቢ የሆነ ያለው ይሄ ነው። በጎንደር አካባቢ ከዚህ በፊት በተለይ ከደቡብ ጎንደር ይሄ ከጋይንት ጀምሮ እስከ ደብረታቦር ይሄ አመድበር አሁን አለምበር እስከ አለምሳጋ ድረስ ያለው በጣም የሽፍቶች መናኸሪያ በበፊትም ነው። በነገራችን ላይ አለምሳጋ ጎብጎብ ጋሳ የሚባል ቦታ በጣም ሹፌሮች የሚንገላቱበት የሚሰቃዩበት ቦታ ነው የነበረው። ነገር ግን አሁን በተፈጠረው አንጻራዊ ሰላም በተለይ የጽንፈኛው ቡድን እዛ አካባቢ ሲንቀሳቀስ በነበረበት ጊዜ ሌባውም ሁሉም ቀማኛውም የገበያ ጋጋታ አንዳንዴ ይመቻል ይባላል። በዛ ምክንያት በጣም በርካታ መኪናዎች በግላጭ ሲዘረፉ አይተናል። የነዳጅ ቦቴዎች ተመተው ነዳጁ ሜዳ እንዲፈስ ሲደረግ አይተናል። የእርዳታ እህል ሲዘረፍ አይተናል። እንዲሁም ደግሞ ለኤክስፖርት የሚመጣን ሰሊጥ አስቁመው ሲያቃጥሉ ከ10 በላይ መኪናዎች ቀጥሎ አይተናል። አሁን ደግሞ ከሰኔ ወር መጀመሪያ ጀምሮ በተለይ ይሄ ደቡብ ጎንደር ላይ ያለው በሰሜን ጎንደር ምዕራብ ጎንደር አካባቢ መተማ መስመር ላይ ማለት ነው። ከጎንደር መተማ ያለው መስመር በዚህ ሰዓት ለሹፌሮች እጅግ በጣም ሲኦል ሆኗል። ምንድነው ሲኦል ያደረገው? ከዚህ አካባቢ ያለው ጽንፈኛ ቡድን ሲጠረግ ቀጥታ አሁን የት ነው ያለው? የዙሮ ነው ያለው የመተማ መስመር። እዚህ ጋር እንዴት ጸዳ ስንል ህብረተሰቡ ሁሉም በነቂስ ተቃወመ። ይህን ጽንፈኛ ዘራፊ ቡድን ተቃውሟል። ምሽሎኮሎክ የለም እያልኩ አይደለም። ተሽሎኮሎክ አንድ ነገር ብታደርግ ይሄው ትላንትና ጠፋ ያላችሁት መጣ ልትል ትችላለህ። ነገር ግን እንደ በፊቱ ግን አሁን የአካባቢ ምቹ አይደለም ለሽፍታ። አሁን ከጎንደር መተማ ያለው መስመር በተለይ የሹፌሮች አንደበት የሚል የራሳቸው የሹፌሮች ድምጽ የሚያወጡበት ማህበራዊ ሚዲያ አለ፣ ትስስር ገጽ። በዛ በፌስቡክ ገጻቸው በጣም ጮኸዋል፣ በጣም ተናግረዋል። መንገዱ ላይ ታጣቂዎች ጠብቀው እንግዲህ በሰኔ 13 2017 ዓ.ም ከጎንደር ወደ ጭልጋ ሲንቀሳቀስ የነበረን አባዱላ የህዝብ ማመላለሻ ሚኒባስ ማለት ነው። ሁለት አባዱላዎችን አቁመው አንዱን አቃጥለው አንዱን ቦምብ ጥለው እንግዲህ የህዝብ ማመላለሻ አባዱላዎች እነዚህን መኪናዎች እንትን ከማለት ሌላ ይሄ የተሽከርካሪ የከባድ መኪና ተሽከርካሪዎችን ደግሞ አስቁመው ሹፌሮቹን አግተው ብር ተቀብለው መላካቸው ምንም እንደው አሁን ስታይ ከንትን እንትን ይሻላል። ወንጀል ሁሉም ወንጀል ቢሆንም ነገር ግን ሰውን በቁመናው ማቃጠል፣ ሰውን መግደል፣ የግፍ መረሸን አንበርከክ ይሄ ነው እየተፈጸመ ያለው መተማ ላይ እና ሹፌሮች በጣም ድምጽ ሆኑን እያሉ ነው፣ እየጮሁ ነው። እንግዲህ ትላንትና ከትላንት ወዳ ምንድነው የሆነው? ከጅቡቲ ማዳበሪያን ጭኖ ወደ መተማ ሲንቀሳቀስ የነበረ የከባድ መኪና አሽከርካሪዎች ካስወረዷቸው በኋላ ካስቆሟቸው በኋላ ሹፌሮቹን ረሽነዋቸዋል። ከዚህ በፊት እነዚህ ታጣቂዎች ሹፌሮችን እያገቱ ብር አምጡ እያሉ ኬላ እያበጁ ብር አምጡ እያሉ እየዘረፉ ነበር። አሁን ደግሞ ጭራሽ ሹፌር እንዳይመጣ በሚል ልክ ይመስል ሹፌርን በነገራችን ላይ ማስቆም ማለት ልማትን ማስቆም፣ ሹፌርን ማስቆም ማለት የምትበላው ምግብ ጉሮሮህን ማነቅ ማለት። ለአንድ ሀገር እድገት፣ ለአንድ ሀገር ልማት፣ አጠቃላይ ሁለንተናዊ ለውጥ ሹፌር ለአንድ ሀገር የጀርባ አጥንት ነው፣ መታወቅ አለበት። ሹፌር ብሔራዊ ጀግና ነው። ሹፌር መከበር አለበት። እንኳን ልገለው እንኳን ልታሰቃየው ዙረህ ማየት አልነበረብህም።
አልነበረብህም ነገር ግን በጎንደር በመተማ ይሄ የሆነ በግፍ እየተገደሉ ነው ያሉት ከሟቾቹ አብዛኛው ጎንደር አካባቢ ልጆች ናቸው ከዚህም በፊት ተገለዋል በነገራችን ላይ በዚህ መስመር ከዚህ በፊት እና አሁንም በአካባቢው የሚገኝ መንግስት ሁሉም የጸጥታ አካል ይሄን ነገር በተለይ ጥቁር አስፋልትን ማስከበር አለበት ጥቁር አስፋልት መከበር አለበት በጥቁር አስፋልት ሽፍታ መንቀሳቀስ የለበት ሌላውን እየተሾለኮለከን ትልል ይችላል ለዛም ህዝቡ አያንስም ሌላው ካድሬው የመንግስት አካሉ ህዝቡ ህብረተሰቡ ላይ እንደ ደቡብ ጎንደር የማንቃት ስራ ስሩ በተለይ ሰሜን ጎንደር ያላችሁ ውጡ ከከተማ ተንቀሳቀሱ ማህበረሰቡን አንቁት የነቃ ማህበረሰብ ነው ጎንደር ለውጥ ፈላጊ ነው አንቁት ምንድነው ብላችሁ አዳምጡት የሚፈልገው ለውጥ አለ ያን ነገር ልጆቹ እንደ ሽፋን እየተጠቀሙበት ነው እና ህብረተሰቡ ላይ እንደ ደቡብ ጎንደር ህብረተሰቡ ላይ ግንዛቤ ፈጠሩ ሰሜን ጎንደሮች ከዛ በተረፈ ግን አገር ባገለገለ ከበረሃ እንግዲህ ታውቁታላችሁ የኢትዮጵያን መልክዓ ምድር ከ55 ዲግሪ ሴንቲግሬድ ሙቀት ጀምሮ እስከ ቁሩ እስከ በረዶ ሰሜን ተራሮችን አቋርጦ የሚሄድ ሹፌር በዚህ ልክ መሰቃየት በዚህ ልክ መንገላታት የለበትም እሱም ቤተሰብ አለው ኑሮ ገፋለሁ ብሎ ህይወትን ቀይራለሁ ብሎ ልጆቼን አሳድጋለሁ ብሎ ቤተሰብ መራለሁ ብሎ የሚንቀሳቀስ ሹፌር ነው ሹፌር መገደል የለበትም መታገትም የለበትም መሰቃየትም የለበትም ለምንድነው የሲቪልስ መኪና የሚመጣ ለምንድነው ሌላ ፖለቲካ ሸፍጣቸውን እዛው ማትጨርሱት እና ይሄ ባለም አቀፍ ምንትን ጦር ወንጀል የሚያስጠይቅ ነው ምክንያቱም የሲቪልን መኪና ሲቪልን ያነጣጠረ ጥቃት ሹፌር ምን ባደረገ ምን በሰራ ሲቪልስ ተሳፋሪ ከቦታ ቦታ እንግዲህ መንቀሳቀስ በፊት ታገድኩ ነበር ለምሳሌ አሁን ይሄ ጽንፈኛ ቡድን እኮ በፊት ሲል የነበረው ወደ አዲስ አበባ ገባም ተባልኩኝ ከአማራ ክልል አወጣም ተባልኩ ወደ ሌላ ክልል እንዳልሄድ ታገድኩ ነው አሁን ራሱ የጽንፈኛ ቡድን ከአማራ ክልል በሰላም መንቀሳቀስ እንዳይቻል ህዝቡን ቀይዶ ያዘው አስሮ ያዘው ይሄው በቃ ከጎንደር ጭልጋ መሄድ ካልተቻለ ከጎንደር ወደ መተማ መሄድ ካልተቻለ ትግሉ ወዴት እየሄደ ነው ምን እየተሰራ ነው ምን እየተካሄደ ነው ራሳችሁን ፈትሹ እና በጎንደር አካባቢ በሹፌሮች ላይ በደረሰው አደጋ በህይወታቸውን ላጡ ነፍስ ይማር ለቤተሰቦቻቸው ደግሞ መጽናናትን እንመኛለን ምክንያቱም አባቴ ይመጣል ብለው የሚያስቡ ባሌ ይመጣል ልጄ ይመጣም ብለው የሚያስቡ ወላጆች ቤተሰቦች የሚጠብቁ ቤተሰቦች አሉና እህት ወንድም አሉና ከሹፌሮች ለነሱ ፈጣሪ መጽናናትን እንዲሰጥ እንመኛለን የደረሰው አደጋ በጣም ዘግናኝ ነው በሌሊክ በደረሰ መረጃ ልክ ሹፌሮች በዚህ ልክ መሰቃየት አልነበረባቸውም ለቤተሰቦቻቸው መጽናናትን እንመኛለን የዛሬውን ዝግጅታችን እዚህ ላይ እንፈጽማለን ውዳቅና ሳቅ ቤተሰቦች የዛሬውን ዝግጅታችን እዚህ ላይ ፈጽመናል መነሻችንም መድረሻችንም ኢትዮጵያ ናት ለኢትዮጵያ ሰላም ተክተን እንሰራለን በዝግጅታችን ላይ ያላችሁን ሐሳብ አስተያየት ስጡን ፕሮግራሙን ላይክ ሼር ሰብስክራይብ አድርጉ ሰብስክራይብ ስታደርጉ የደወል ምልክቷን መጫናችሁን አትርሱ ለወዳጅ ለዘመዶቻችሁ ደግሞ ይህን ፕሮግራም በተለያየ መገናኛ ዘዴ ሊንኩን ላኩላቸው ስለ አዳመጣችሁን ስለ ተመለከታችሁን እጅግ አድርገን እናመሰግናለን ሰላም ቆዩ